እየተፍጨረጨርኩኝ በምድር ሕይወቴ በደስታ ለማለፍ ብሞክር ስንቱን አየሁ ስንት አሳየኝ የዕድሜ ሚስጥር ይሁና ከማለት በስተቀር አይውጣኝ ክፉማ ልናገር ይሁና ከማለት በስተቀር አይውጣኝ ክፉማ ልናገር እየተፍጨረጨርኩኝ በምድር ሕይወቴ በደስታ ለማለፍ ብሞክር ስንቱን አየሁ ስንት አሳየኝ የዕድሜ ሚስጥር ይሁና ከማለት በስተቀር አይውጣኝ ክፉማ ልናገር ይሁና ከማለት በስተቀር አይውጣኝ ክፉማ ልናገር ብኖር እንደ ልቤ ቢሞላልኝ ባድር እንደ ሐሳቤ ቢሆንማ ቢሳካ ምኞቴ ሰርቶ ማደግ ነበር ፍላጎቴ ቢሆንማ ብኖር እንደ ልቤ ቢሞላልኝ ባድር እንደ ሐሳቤ ቢሆንማ ቢሳካ ምኞቴ ሰርቶ ማደግ ነበር ፍላጎቴ እየተፍጨረጨርኩኝ በምድር ሕይወቴ በደስታ ለማለፍ ብሞክር ስንቱን አየሁ ስንት አሳየኝ የዕድሜ ሚስጥር ይሁና ከማለት በስተቀር አይውጣኝ ክፉማ ልናገር ይሁና ከማለት በስተቀር አይውጣኝ ክፉማ ልናገር በሰላም
ብኖር እንደ ልቤ ቢሞላልኝ ባድር እንደ ሐሳቤ ቢሆንማ ቢሳካ ምኞቴ ሰርቶ ማደግ ነበር ፍላጎቴ ቢሆንማ ብኖር እንደ ልቤ ቢሞላልኝ ባድር እንደ ሐሳቤ ቢሆንማ ቢሳካ ምኞቴ ሰርቶ ማደግ ነበር ፍላጎቴ ያሰብከው ባይሞላም ያልከው ባይሳካ ያለምከው ቢጠፋ ወዳጅ ፊቱን ቢያዞር በውሎ ማትረካ አትዘን እንግዲህ ከቶ አትቁረጥ ተስፋ ጊዜ ሰው ሲፈትን እምነትን ሲቀጣ እውነትን በተራው እውነትነት ሲያጣ ሕሊና ካልከዳው ወዝህን ብታጣም ከማገገም በቀር ድካም አይበጅህም የዕለቱን የቀን ጉርስ በዝምታ አይመጣም የዘመን ኩርንችት በለሳ ያወጣ ድርሻህን ተወጣ ተስፋን ላበደረ ንፉግ አይባልም ያለውን የቸረ ሊሆን ልብ የተረታ ሆድ ያመነታ አንደበት ታስሮ በጊዜ አትረታ ጉም ጉሙን ትተህ ተናገር ለአንድ አፍታ ልብም እንደ ባዳ ከክዳት ተማክሮ እውነት በሆድ ይዞን እውነት ተቸግሮ የነገን ሳይቋጨው በተስፋው ላድሮ ድካም ይጫነዋል ዕድሜ ብዙ ቆጥሮ አይ ጉድ አይ ጉድ ይላል የአገሬ ሰው ትዝብቱ ታምቆ ሆዱን ሳላውሰው ቀኑም ቢጨላልም ሌሊቱም ቢነጋ ላያልፍ አያለፋም ከሐሰት አትጠጋ ያሰብከው ባይሞላም ያልከው ባይሳካም ያለምከው ቢጠፋ ወዳጅ ፊቱን ቢያዞር በውሎ ባትረካ አትዘን እንግዲህ ከቶ አትቁረጥ ተስፋ ጌታማ ይጣላ ሳይደግስ ሳይዘክር እውነት ከቤት ይዘህ በብድር አትመስክር ውድ ከአገር አይበልጥም ግን ከአገር ይሰፋል የወለዱት እንጂ
አርጎ ለምኖ ያደረ አትሆን እንግዲህ ነገ ነው ያማረ ጎዳና ሐቄ ሆነ ወለህን አትርሳ ዳግም አይጎዳም ወድቆ የተነሳ እናመሰግናለን አልማዝ ሲሳይና መሳፍንት ልዑል ኮዳቸውን ያስቀደማችሁ ከወደዳችኋቸው በ8222 ያልተገደበ ድምጻችሁን ልሰጧቸው ትችላላችሁ መልካም እድል ይሁንላችሁ ቀደም ሲል አልማዝ ሲሳይ የበዛወርቅ አስፋውን ለመኖርን ከኮከብ ባንድ ጋር አቅርባልናለች ሞገስ ተካ የግጥምና ዜማው ባለቤት ነው ቴዲ ማክ ወይም ቴድሮስ መኮንን ደግሞ የዚህ ሙዚቃ አቀናባሪ ነው እነ ፖሊሱ የማነች ይሉኛል የመሳሰሉትን ተወዳጅ ሙዚቃዎች ያሉበት አልበም ነው እሱን በማስከተል 1989 የምንጊዜም ምርጥ አልበም ከሚባሉት አንዱ የቴድሮስ ታደሰ ዝምታን የአልበሙ መጠሪያን እንደዚሁ መሳፍንት አቅርቦልናል እናመሰግናለን ዳኞች ምን ይላሉ እሺ አልማዝና መሳፍንት የሁለታቸውም በጣም ቆንጆ ምርጫ ነው ቆንጆ አቀራረብ ነው ከአልማዝ ስነሳ አልማዝ ያንቺን ሐሳብ መናገር መፈልገው ከለውጥሽ አንስቼ ነው ማለት በጣም አጭር ጊዜ ነው ግን በዚህ ደረጃ በዚህ አጭር ጊዜ ውስጥ ተለውጦ መምጣትና እንደዚህ አይነት በጣም አስደንጋጭ ፐርፎርማንስ ባረግ በጣም ያስደንቃል እውነቴን ነው የምልሽ ይሄ በጣም ተአምር ሆኖብኝ ነበር ስሰማሽ የነበረው ይሄ በዚሁ ቢቀጥል የሚቀጥለው ሳምንት ሌላ ተአምር ከዛም ሌላ ተአምር እያደረግሽ በቴጂ በጣም ጥሩ ነው እውነቴን ነው የምልሽ በጣም የሚገርም ለውጥ ነው የነበረው ጉልበትሽ መቼም ወንዶቹ ጋርም ያያየን ያልሆነው ነገር ነው በጣም ግሩም ነው ትልቅ ኳሊቲ ነው እሱ ድምጽሽ ብራይት ነው የተግበሰበሰ አይነት ያዘፋፈን ነገር የለውም ክሊንሊ ነው ሁሉም ነገር የሚሰማው ቃላቱም ኤቭሪቲንግ በጣም ጥሩ ነው ሬንጅ ወይም የድምጽ መጠን ስፋት ምንለው ወደ ታች ዜማው ደግሞ ምርጫሽ እሱን ነገር በደንብ መፈተሽ የሚችል ነው በጣም ወደ ታች ይወርዳል በጣም ወደ ላይ ይወጣልና ሁለቱንም ማጣጣምሽ የመረጥሽውም ኪ በጣም ፐርፌክት ሆኖ ከስርም ያለው ሳያስቸግር በደንብ እየተሰማ ከላይም ያለው እንደዚህ በጣም ግሩም የሆነ አቀራረብ ነበረ አጠቃላይ ደግሞ ዝም ብለን ስናየው የሚውዚካሊቲ አለ አይደል ተፈጥሮ ውስጥ ሙዚቃኝነት አለ እንላለንና እሱ ነገር በጣም እጅግ በጣም ቆንጆ ነው ቅሪታዎቼ ይሄ ሁሉ ጉብዝናሽ ይሄ ሁሉ መልካም ነገር እንዳለ ሆኖ ትንሽ ቢስተካከሉ ደግሞ ወይ ከዚህ በኋላ በሂደት በመታረጋቸው ነገሮች ውስጥ ቢስተካከሉ አንደኛ ይሄ ወደ ኢሚቴሽን ወይም የኦሪጂናሉን ዘፋኝ ይዛችሁ የምትመጡትን ዘፋኝ ድምጽ ወደ ማስመሰል መሄድ ፋና ላምሮት ላይ በጣም በቃ ክልክል ነው አይደለም መሆን የማይችል ነው ምንድነው አላማው አንቺን አልማዝን ሼፕ አድርጎ አልማዝ የምትባል አዲስ ድምጻዊ ለኢትዮጵያ ኢንዱስትሪ ማበርከት ነው ስለዚህ ማንኛውንም ዘፈን አንስተሽ ዘፍኚ በራስሽ ድምጽ ብቻ ማዜም ይሄ ሙሉ ለሙሉ አይደለም አልፎ አልፎ የተወሰኑ ቦታዎች የተወሰኑ የዜማ ክፍሎች ላይ በዛው ወርቅን ለመሆን የሚፈልግ አይነት አዚያዚያም ነበረ
እሱ በፍጹም መለመድ የለበትም እዚህ ጋር መቆም አለበት አንዳንድ ቦታዎች ላይ ደግሞ ወደ ናዛሊ ቮይስ ይሄ አፍንጫ ድምጽን ምንድነው በተለምዶ አይነት አለ አይደለም እሱ ያንቺ ተፈጥሯዊ ድምጽ አይደለም ያስታውቃል ስለዚህ ቴክኒካሊ የሚስተካከሉ ነገሮች ናቸው እነዚህ መሆን የለባቸውም ከዛ ውጪ ግን ምንድነው አንቺ ጋር ያየሁት ነገር አንዳንድ ጊዜ ሙዚቃ ላይ ብዙ ቢነገረን ብዙ ብናነብ ብዙ በሱ ማይመጡ ነገሮች አሉ በኤክስፒሪየንስ ምንማራቸው ማለት ነው ስለዚህ ሙዚቃ ውስጥ ያለሽን ኤክስፒሪየንስ በጣም ለማሳደግ መሞከር ነው አሁን በዚሁ በምርጥ ጅማሬ ላይ ያለሽው ለውጥሽ በጣም አስደንጋጭ ነው ሶ እሱን ጠብቀሽ ዝም ብሎ በቃ በድግሞሽና በኤክስፒሪየንስ ማንንም ሰው ሳይነግርሽ ሂደቱ ራሱ የሚያስተምርሽ ነገሮች አሉ እሱ ውስጥ ራስሽን በደንብ ለማቆየት በደንብ በዛ ለማሳደግ መሞከር ነው ለዚህ ደግሞ ውድድር ውስጥ መኖር በጣም ቆንጆ አጋጣሚ ነው ከውድድር ምንማራቸው ብዙ ነገሮች ስላሉ ለጥናትም ያስገድድሻል ስንፍናሽን አይቀበልም ውድድር አይደል ስለዚህ እሱ ውስጥ በደንብ ራስሽን በኤክስፒሪየንስ ለማሳደግ ሞክሪ በጣም ግሩም ፐርፎርማንስ ነበረ 9960 መሳፍንት የቴዎድሮስ ታደሰን ዝምታ ይሄ ሙዚቃ በጣም ከባድ አሬንጅመንት ነው አሁን እንደው እንደ ፕሮፌሽናል ሰው ወይም ሙያ ውስጥ እንዳለ ሰው ብናብራራው በጣም ብዙ ቴክኒካል ነገሮችን ልናነሳ እንችላለን ግን እንዲሁ በአጠቃላይ ብቻ እንደው በጣም ከባድ ነው ብለን ቴክኒካል ነገር ውስጥ እንዳንገባ ብናነሳውና ይሄንን መምረጥ ትልቅ ነገር ነው ቆንጆ ሐሳብ ነው ግን በተመረጠው ልክ ወይም ዜማው በሚፈልገው ልክ ነበር ወይ አቀራረቡ የሚለው ነው ጥያቄ ውስጥ የሚገባው ብዙ ኤክስፔክት እንዳደረኩት አይደለም አንተ በጣም አቅም ያለ በጣም ሙዚቃ የምትረዳ ተወዳዳሪ ነህ ግን ይሄኛው ዜማ ምርጫ ባይሆን አልኩኝ የሆነ ቦታ ላይ የሆኑ ቦታዎች ላይ ደግሞ የተስማሙ የዜማ ክፍሎች አሉ በደንብ ተረድተህ የምትላቸው ሞድስ ወይም ይሄ የቅኝቶች መቀየር አሉ አይደለም አንድ ውስጥ ይገባል ሌላ ውስጥ ይገባል ምናምንና ሽፍት ሲያደርግ ትንሽ ከሱ ጋራ ተጣጣሞ የመሄድ ችግር ያንን ተረድቶ የመሄድ ችግር ከጉልበት ጋር በተያያዘ ደግሞ ትንሽ ሶፍት ነበር አዘፋፈን ግሩቭ የባንዱ ግሩቪ ወይ ሳውንዱ ዋጥ አርጎሃል ትንሽ እሱን ፔኔትሬት አርገ አሸነፈ ከፊት መምጣት አይነት ነገር ይፈልግ ነበር ትንሽ እየተደጋገመ ወደ ሁለተኛው ወደ ሶስተኛው አካባቢ እሱ ነገር ትንሽ ያስተካከለ መጥቷልና ከቅኝት ጋርም በተያያዘ ትንሽ ሲሪየስ የሆኑ የሚሰሙ የቅኝት ችግሮች ነበሩ ግን መሳፍንት ራስህን በዚህ አሁን በዚህ ባቀረከው ፐርፎርማንስ ከምንም በላይ የድምጽ አወጣጤ ቴክኒኩ ትክክል ነበር ወይ ብለህ በደንብ እሱን ነገር እንድታስተውል ፈልጋለሁኝና ከዛ ውጪ ምንድነው ይሄ መሰረታዊ ነገር አሁን ስለ ሪትም ስለ ምናምን እንደዚህ አናወራማ ትንሽ አድቫንስድ ስለሆነ ነገር አለፍ ማለት ስላለብን ነው እንጂ የሆነን ዘፈን የሆነን ዜማ አጥንቶ እንደማቅረብ ምንም በቃ ኖርማል ፐርፎርማንስ በጣም የሚደነቅ ቦታ ዋው ይሄንን ቦታ እንደዚህ ያዜመው ካላልን ምኑ ጋር ነው እንደ ውድድር ወደ ትልቅ ስቴፕ የሚወስደን ነው እንጂ ብለህዋል ብዙ ቦታዎቹ ተብለዋል ግን በዚህ ልክ አይደለም ሆነ ያለበት ነው እንጂ የዛን ያለ ከፋ ነው ለማለት አይደለም ግን ትንሽ ኢነርጂ ያስፈልጋል ወደፊት ከፍ ወደ ማለት እንደሱ ይታሰብ 9880 እሺ አልማዝ ሲሳይና መሳፍንት ልዑል እንኳን ደህና መጣችሁ ከአልማዝ ልጀምርና አልማዝ ሲሳይ የበዛ ወርቅ አስፋውን ለመኖር የሚለውን ዜማ ቆንጆ ምርጫ ነው ያመጣሽው በጣም ካንቺ የድምጽ ስትራክቸር ጋር በደንብ የሚሄድና የተጫወትሽበትም ልክ በደንብ መድረኩን የሚመጥን ሆኖ ነው ያገኘሁት በጣም የደነቀኝ ነገር በቃ በደንብ አድርገሽ ተዘጋጅተሽ እንደመጣሽ በደንብ የሚያሳብቅ ልበል እንጂ በጣም ቆንጆ ነበር የተጫወትሽበት እና በዚህ አሁን ባለሽበት በልጅነት እንትን በዚህ ልክ ስሜት ማጋባትና በዛ ወርቅ ልትል ያሰበችውን ነገር መግለጽ መቻልሽ በጣም ነው ደስ ያለኝ ምንድነው ቅሬታዬ ልበልና እሱን አስተካክልሽ ሌላ ጊዜ እንድመጪ በጣም ቆንጆ ጉልበት ያለው ድምጽ አለሽ እንዴት ነው መጠቀም ያለብኝ ሚለውን ግን አንዳንዴ ቆም ብሎ ማሰብ ያስፈልጋል በተለይ ማይክሮፎን ስትይጂ ለሎወሩ ለሚዲየሙ ለሃየሩ አንድ አይነት ቦታ ጋር ካደረግሽው እዚህ ጋር የሚተላለፈው የድምጽ መጠን በጣም አንዳንዴ ዲስቶርትድ ስለሚሆን
አንቺ ካሰብሽው ውጪ የሆኑ ድምጾች ይወጣሉ እና እሱን ነገር ልታስቢበት ይገባል። በተለይ ሃይ ፒቹን ስትጫወቺ ድምጹ እዚህ ጋር የሚሰማው ትክክል ስላልነበረ ማለት ነው። ሌላው ነገር በጣም ስሜቱ ይገባሻል። በጣም ቆንጆ አቀራረብ ነው። ተመስጦሽ በጣም ጥሩ ነበር። ሪትሚካሊ ታይት ነበርሽ። በቃ አገላለጹ በሙሉ በጣም ቆንጆ ነው። አንድ ቦታ ደስ ያለኝኝ ቃል የተጫወትሽበት ቅላጼ መቻርፋለሁ የሚል ቦታ ጋር የሆነ በጣም በቃ ደስ የሚል ስሜት ነው ይሰጥ የነበረው። የገለጽሽበት መንገድ በጣም ቆንጆ ነው። በርቺ ማለት ነው የምፈልገው። ማይክሮፎን አጠቃቀምሽን በደንብ አስቢበት። ብዙ ሙዚቃ አዳምጪ ነው የኔ ምክር ደግሞ። ምክንያቱም ገና አዲስ ነሽ፣ ልምድ የለሽም። ከብዙ ድምፃውያን ብዙ ልምድ ስለምትወስጂ ብዙ ሙዚቃ ማዳመጥ ነው የምመክርሽ። እኔ ጋር ያለሽ ውጤት 9970 ነው። መሳፍንት ልዑል የቴዎድሮስ ታደሰ ዝምታ የሚለውን ዜማን የመረጥከው በጣም መድረኩን መመጠን የሚችል በጣም ቆንጆ ሙዚቃ ነው የመረጥከው። ግን መሳፍንት በዚህ ሰዓት መመረጥ አለበት ወይ የሚለው ጥያቄ አለኝ። ምረጠው እሺ፣ ግን ከመረጥከው በኋላ ግን እዚህ መድረክ ላይ ከመጣ በኋላ በሚገባው ልክ መጫወትን መጀመሪያ በደንብ ልታስብበት ይገባል። ዝምታ ዜማ በጣም ከባድ ነው። ሪትሚካሊ በጣም ከባድ ነው። ቅንብሩ ከባድ ነው። ሁለት ቅኝት ውስጥ እየገባ እየወጣ ነው የሚዜመው። ይሄንን እወጣዋለሁ ሆይ የመረጥኩት ዜማ መድረክ ላይ በደንብ ማቅረብ እችላለሁ የሚለውን ቀድመህ አስብበት። በተረፈ ብሩኬ የሰጠህን ኮሜንቶች በሙሉ እኔ መጋራለሁኝ። ከቅኝት ጋር በተያያዘ በዛ መረዳት ችግር ክፍተቶች ስለነበሩ ነው። ይህን ነገር አስብበት። በተረፈ የሚያምር ድምጽህን በደንብ መፈተን የሚችሉ ወይም ማሳየት የሚችሉ ዜማዎችን እንድትመርጥ ነው መመክር። እኔ ጋር ያለ ውጤት 9870። እሺ ከአልማዝ ልጀምር። ያው ብዙ ሀሳብ ተነስቷል፣ ግን መናገር ስለምፈልግ አጀማመርሽ በተለይ በጣም የተረጋጋ ማይክሮፎን ምጣኔሽ ይሄ ሁሌ ሊቀጥል የሚገባ ነገር ነው። እኔም ብሩክ ያነሳውን ነገር በጣም ነው ስማማው። በዚህ አጭር ጊዜ ውስጥ በራስ የመተማመንሽን ነገር ያሳደግሽው ነገር በጣም ማድነቅ ፈልጋለሁ። ይሄ ትልቅ እድገት ስለሆነ ማለት ነው። ሌላው የሚወርደውን ድምጽ በጣም ይገርመኝ። ዳይናሚክስ የተጠቀምሽበት መንገድ፣ የሚወጣውን ድምጽ በጣም አፍሽን ከፍተሽ ጥግ ድረስ የሄድሽው ነገር በጣም ማድነቅ ፈልጋለሁ። አንዳንዴ ከዛ ሁሉ በታልፊ ደስ ይለኛል። ለምንድን ነው አንዳንዴ እንደ ስህተት ሊቆጠር ይችላል። እኔ ልጅነትሽን አለማወቅሽን ራሱ ደስ ብሎኛል። ያ መገደብ ይችላል። ምክንያቱም ለምሳሌ አንዳንድ አትሌቶች ከሆነ ኪሎ ሜትር በላይ ሳያውቁት ይሮጣሉ እና ውድድሩ ላይ በጣም ይቀላቸዋል ማለት ነው። እኔ እዛው ያዘፋፈትሽ በተለይ የወጣሽበትን ነገር በጣም ገርሞኝ ነው ሳየ ነበረው። እንከኖች ይኖሩታል፣ ችግሮች። እኛ አንዳንዴ በጣም አትጩሁ፣ ኮምፕረስ አድርጉ ምናምን የምንለው ነገር እሱ በጊዜ በቴክኒክ እናስተካክለዋለን ማለት ነው። ስለዚህ እሱ ጋር በጣም ጥሩ ነበር የነበረው። ሌላው ይሄ ዘፈን ስቴጅ ላይ በዚህ መልኩ ሰምቼው አላውቅም። ይሄም በቃ አንቺ የመጣሽ ያቀረብሽበት መንገድ ነው እና ይሄንንም በጣም ማመስገን እፈልጋለሁ። ሌላው ሲሪየስ ነገር የምናነሳው አንዳንድ ከርቦች፣ ቅላጼዎች ምናምን ትንሽ ተደፍጠጡ ይሄዳሉ። ቅድም የተነሳው ሀሳብ ትንሽ ወደ በዛ ወርቅ ሄድሽባቸው ነገሮችን እኔ እሱንም እንድረሳው አድርጎኛል። የምትዘፍኝበት አዘፋፈን እሱን ነገር ሙሉ በሙሉ ታወጪዋለሽ ብዬ አስባለሁ እና በጣም በርቺ። ተስፋ የሚጣልብሽ ድምጻዊ ነሽ። እኔ የሚቀንስብሽ 20 ብቻ ነው፣ 9980። መሳፍንት እንደተነሳው የዘፈን ምርጫ በጣም ከባድ ዘፈን የመረጥከውና ምናልባት ብዙ አስተያየት ስለተሰጠ ቀር ካሉኝ ነገሮች ልንገር። ለምሳሌ ዘፈኑ አፍ ላይ ከነቃላቱ ጥብቅ ብሎ የሚዘፈን ዘፈን ነው። ሀሳቤ ገብቷል አይደለ? አንተ በጣም ትቀልጸው ነበረ፣ ታሽሞኖም ምን ነበር። ብዙ ዘፈኖች አሉ እንደሱ አይነት ዘፈን። ለምሳሌ ወይ ሰማይ ሲላወስን አንስተ ወይ ትዝታዎችን ምናምን ቀስ ብለህ የምታረጋቸው ዘፈን። ይሄ ግን ሚውዚካሊ ሲሰራ በጣም ጥብቅ ብሎ ነው። አንደኛ ዘፈኑ ካራክተሩ ይግባችሁ ስታነሱት ማለት ነው፣ ለመጫወት ስትዘምሩ። ሌላው ትልቁ ኢነርጂውን ነው የገደልከው። ዘፈኑ በጣም ኢነርጂ ያለው ዘፈን ነው። ከባንዱ ጋር ራሱ አንዳንዴ ሙዚቀኛ የሚመስል አለ ድርሰቶች፣ በቃ ሚውዚካሊ የምታደላባቸዋል። አንተ ብትቀልጸው ምን ብታሽሞኖሞኖ አያስፈልግም። ዘፈኑ ቀጥ ቀጥ ተደርጎ ሊዘፈን ይችላል።
እና በጣም ለማያዝ የሚሄድከው መንገድ ልክ አይደለም። የመጨረሻው ደግሞ ቅድም ያነሳውል ሪትም ካሊ ነው ዘፈኑ በሪትም ነው በቃ በሪትም ነው የሚዘፈነው። በቃ ሙዚቃውን ገብቷል ሐሳብ አይደለ ጎተት ካረገው ለማሳመር አድርገህ የምታደርገው ነገር ሁሉ ውጤት ያስጠላሃል ማለት ነው። ድምጽህ በጣም ጥሩ ነው። ስለዚህ ይሄ በደንብ አስብበት። ጥሩ ዝግጅት አድርገህ ለሚቀጥለው እኔ ጋር ያለ 9880። እናመሰግናለን ዳኞቻችን።